በአውሮፓ አህጉር ብቻ ተወስኖ ከሚገኙት ሀገራት በስፋቷ ፊት ቀዳሚ ናት። የሀገርነት ታሪኳ ገና 34 ዓመታትን ብቻ የደፈነ ቢሆንም ተደራሽነቷ ግን ከቀደሟት በላይ ነው። ለዜጎቿ እናት፣ ለተቀረነው የዓለም ማህበረሰብ ደግሞ መልካም የእንጀራ እናት ሆና የአፈሯን ፍሬ ስትልክና ስትመግበን ኖራለች። አውሮፓውያኑም ለዚህ ተግባሯ የአውሮፓ የዳቦ ቅርጫት የሚል ቅጽል ስም አውጥተውላታል። አፈሯ አገር ቢጤ ነው። የፈሰሰበትን ማንኛውንም ዘር ከማብቀል ቦዝኖ አያውቅም። የዛሬን ያድርገውና ይህች ሀገር ከ3 ዓመታት በፊት በነበራት ታሪክ የምድራችንን 10 በመቶ የስንዴ፣ 15 በመቶ የበቆሎ፣ 13 በመቶ የገብስ ፍላጎት ታሟላ ነበር። ጦርነት ክፉ የዓመታት ድካሟን ዶግ አመድ አደረገባት እንጂ ደግሞ የቆንጆ ሴቶች ሀገር ናት። የሀገሬው ጉብል ቆንጆዋን ኮረዳ ተመኝቶ እሺታዋን ያገኘ እንደሆነ ከሀገራችን ባህል በተቃራኒ በግራ ሳይሆን በቀኝ እጇ ላይ ቀለበት አስሮ ያገባታል። ዜጎቿን በሚገባ ኢንቨስት ተደርጎባቸዋል። የዩኔስኮ ጥናት እንዳረጋገጠው 99.97 ከመቶ የሚሆኑት ወጣቶቿ ትምህርት ቀመስ ናቸው። ክብራትና ክቡራን እንኳን ወደ ዩክሬን በደህና መጣችሁ። ዛሬ ወደ ምስራቁ የአውሮፓ ክፍል ተጉዘን ዩክሬንን እንጎበኛለን። አብዛኞቻችን ባለፉት ዓመታት ከጦርነት ጋር ተያይዞ ስሟን የጠገብናትን ሀገር ከስር ከመሰረቷ ብሎም ጦርነት ስለነጠቃት ነገር ወደ ኋላ ተጉዘን ለጥቂት ደቂቃዎች እንጨዋወታለን። ቻናላችንን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ዩክሬን በምስራቃዊ የአውሮፓ ክፍል የምትገኝ ሀገር ስትሆን በሰሜን ከቤላሩስ፣ በምስራቅ ከሩሲያ፣ በደቡብ ከጥቁር ባህርና ከአዞቭ ባህር ጋር፣ በደቡብ ምዕራብ ከሞልዶቫና ከሮማኒያ ጋር እንዲሁም በምዕራብ ከሃንጋሪ፣ ከስሎቫኪያና ከፖላንድ ጋር ትዋሰናለች። በአውሮፓ አህጉር ብቻ ከሚገኙት ሀገራት በስፋቷ ቁጥር 1 የሆነችው ዩክሬን 603628 ኪሎ ሜትር ስኩዌር ትሰፋለች። ዛሬ ላይ በሩሲያ ተወራ የጦርነት አዘቅት ውስጥ የምትገኘው ዩክሬን አሁናዊ የህዝብ ቁጥሯን ይሄ ነው ብሎ ለመግለጽ ቢያዳግትም፣ ነገር ግን ከ3 ዓመታት በፊት በነበራት ስታትስቲክስ 37.9 ሚሊዮን ገደማ ለሚጠጉ ዜጎች መኖሪያ ቤታቸው ነበረች። በተለምዶ የስላቪክ ሀገራት ተብለው ከሚጠሩት ሀገራት ውስጥ አንዷ የሆነችው ዩክሬን ምንም እንኳን ለምስራቃዊቷ ሩሲያ የቀረበ ድንበርና ያስተሳሰራት ባህል ቢኖራትም የፖለቲካ ምህዳሯና ያኗኗር ዘይቤዋ ግን ከምዕራባውያኑ የተቀዳና የሚመሳሰል ነው። የሀገርነት ታሪኳን ዓለም ከተቀበለ ገና 34 መስከረሞች ብቻ የጠቡ ቢሆንም ዛሬም ድረስ በሶቪየት ህብረት ስር የቀደመ አካሏ የነበረችው ሩሲያ ግን ሀገርነቷን አምና ለመቀበል አልሆነላትም። የዩክሬናውያን ብሔራዊ የሥራ ቋንቋ ዩክሬንኛ ይባላል። ይህ ቋንቋ መነሻውን ከኢንዶ ኤሮፓያን የቋንቋ ቤተሰብ ያደረገ የኢስት ስላቪክ ቋንቋ ሲሆን በአብዛኛው የአነጋገር ዘዬውና ቃላቶቹም ከራሽያኛ ቋንቋ ጋር ተቀራራቢነት አለው። የሁለቱ ሀገራት ዜጎችም ከቋንቋቸው አንስቶ እስከ ተክለ ሰውነት አቋማቸው ተመሳሳይነት ይንጸባረቅባቸዋል። እንደሚታወቀው የስላቪክ ሀገራቶች ከሚለዩባቸው ዋነኛ መገለጫዎች አንዱ የክርስትና እምነት ነውና አብዛኞቹ ዩክሬናውያንም የክርስትና እምነት ተከታዮች ናቸው። እንደ አውሮፓውያን አቆጣጠር በ2017 በተገኘ አንድ ታማኒ ጥናት መሰረትም አብዛኞቹ ዩክሬናውያን ማለትም 78 በመቶ የሚሆኑት የኦርቶዶክስ ክርስትና እምነት ተከታዮች ሲሆኑ ካቶሊክ 10 በመቶ፣ ሌሎች የክርስትና ሃይማኖት አይነቶች 4 በመቶ፣ ከክርስትና ውጭ ያሉ እምነቶች 1 በመቶ እንዲሁም ያልተዛመዱ ወይንም የተለያዩ ሃይማኖቶች 7 በመቶ የሚሆነውን ይሸፍኑ ነበር። የሀገሬው ሴቶች በቁንጅናቸው ከአውሮፓውያን ተርታፊት መሪ ሆነው የሚቀመጡ ሲሆኑ እንክብካቤ የሚወዱት ዩክሬናውያን እንስቶች ለመቅረብም ሆነ ለመግባባት ብዙ የሚከብዱ አይደሉም። ከውበታቸው በተጨማሪም በራስ መተማመናቸውና ራሳቸውን በተለያየ መንገድ ለማብቃት የሚጥሩበት መንገድ ይማርካል። ዩክሬናውያን ከማህበራዊነት በላይ ግላዊና ቤተሰባዊ ህይወታቸው የጠበቀ ሲሆን ነገር ግን ሀገራቸውን በተመለከተ በጋራ ለመቆም ሁለቴ አያስቡም። በወረራና በከፍታ ብሎም በዝቅታ በተቃኘው ታሪካቸውም እንደ ወርቅ ነጥረው ዛሬም ድረስ ባይበገሬነት ጸንተው አሉ። ይህችን አስደናቂ ሀገር ምንም እንኳን ዩክሬን ብሎ ዓለም የተዋወቃት የዛሬ 34 ዓመታት ገደማ ቢሆንም እሷ ግን አውሮፓውያን ድንበራቸውን ሳያሰምሩን በፊት የሚልክ ታሪክ ያላት አስደናቂ ሀገር ነች። እኛና እርሶም ይህችን አስደናቂ ሀገር እናውቃት ዘንድ ዘመናትን ወደ ኋላ መሻገር ግድ ይለናልና እርሶም በጊዜ መንኮራኩር አብረውን ተሳፍረው ሺህ ዓመታቶችን ወደ ኋላ ነጉደን የቀደሙትን ዩክሬናውያን እንተዋወቃቸው።
የዛሬ ሺህ ዓመታቶች የኋሊት ዛሬ ላይ የዓለምን የኃይል ሚዛን በአንድ በኩል የሚዘውሩት አውሮፓውያን ሀገራቶች ሳይጸነሱና ሳይወለዱ በፊት በዘመነኛው ዓለም ቤላሩስ፣ ሩሲያና የዛሬዋ መዳረሻችን ዩክሬን በአንድ የጋራ አገዛዝ የኪቫን ሩስ ግዛቶች ተብለው ተለይተው ይታወቁ ነበር። እነዚህ ህዝቦችም ባላቸው የባህል፣ የቋንቋና የጥንታዊነት አብሮነት የስላቪክ ህዝቦች ተብለው ይጠሩ ነበር። የዛሬዋ መዳረሻችን ዋና ከተማ የሆነችው ኪየቭም በቀደመው ዘመን በጣም ገናና የንግድ፣ የባህልና የእምነት ማዕከል ነበረች። በወቅቱ በነበረው የንግድ ስርዓትም የስካንዲኔቪያ ግዛቶችን ከባይዛንቲየም ነጋዴዎች ጋር ታገናኝ ነበር። በዘመኑም የግዛቱ ዋና መሪ የነበረው ልዑል ቮሎዲሚር ታላቁ ከክርስቶስ ልደት በኋላ በ988 ዓመተ ምህረት ክርስትናን በመቀበል ዛሬም ድረስ የስላቪክ ሀገራት የሚታወቁበትን የጋራ የሃይማኖት እሴት መሰረቱን በመትከል አኖረ። ግዛቱም ከምንም ጊዜው በላይ ጠንካራ በመሆን በዘመኑ የነበሩትን ሌሎች ጎረቤት ግዛቶች በቅናት ማንጨርጨር ጀመረ። ቅናቱም አድጎ ከዓመታት በኋላ በ1270 ዓመተ ምህረት የሞንጎል የጦር ሰራዊት ድንበር ጥሶ የኪየቭን ግዛት እንዲቆጣጠር ምክንያት ሆነ። ቀደምት ዩክሬናውያንም አይናቸው እያየ ግዛታቸው ፈራረሰች። ሞንጎሎችም ምንም እንኳን ኪየቭን ቢያፈርሱም በቀደምት ዩክሬናውያንና የስላቪክ ጎሳዎች ውስጥ ያለውን ህብረ ብሔራዊነት ግን መናድ አልቻሉም ነበር። ዓመታት ወደፊት አልፈውም በድንበርና በመሰል ምክንያቶች በአሁኗ የዩክሬን ግዛት የተለያዩ ጦርነቶችን ዩክሬናውያን ከሊቱዋኒያዎች፣ ከኦቶማኖች ብሎም ከሩሲያ ጋር በመዋጋት ወረራን አስተናግደው ኖረዋል። አንዳንዱ ወረራም የራሱን ገጸ በረከት በቋንቋ፣ በኪነ ህንፃና በባህላቸው ላይ ቢያሳርፍም ዩክሬናውያን ግን በልበ ደንዳናነታቸው ጸንተው ታግለው ማንነታቸውን አስጠብቀው ኖረዋል። ደግሞ በዘመነኛው ዓለም በ20ኛው ክፍለ ዘመን መባቻ በአምባገነኑ የሶቪየት ህብረት መሪና የኮሚኒዝም ርዕዮት አቀንቃኝ ጆሴፍ ስታሊን ሆን ተብሎ የተቀነባበረ የረሃብ ጅምላ ጭፍጨፋ ታቅዶባቸው በሚሊዮን የሚቆጠሩ ዩክሬናውያን እንደ ቅጠል ረግፈው አልፈዋል። ሆሎዶሞር እየተባለ የተጠራውና በዩክሬን ምድር ላይ ብቻ እንደ አውሮፓውያን አቆጣጠር ከ1932 እስከ 1933 ድረስ የተከሰተው ከፍተኛ ረሃብ በጆሴፍ ስታሊን አመራርና በዩክሬናውያን የኮሚኒዝም አቀንቃኞች አስፈጻሚነት የተፈጸመ የዘር ጭፍጨፋ ነበር። በወቅቱም ዩክሬናውያን ገበሬዎች በግል መሬቶቻቸውን እንዳያርሱ ተከልክለው አልፎ ተርፎም በጋራ ያመረቱትን አብዛኛውን እጅ ለሶቪየት ህብረት እንዲሰጡ ተገደው ነበር። ይህ ብቻ አይደለም። ዩክሬናውያን ከቦታ ቦታ እንዳይንቀሳቀሱ ታግደው ያላቸውን ምርት ቤታቸው ሆነው እንዳይመገቡ በጦር ሰራዊቶች ቤት ለቤት እየታሰሰ ከምግብ እህሎቻቸው እስከ እንስሶቻቸው ተቀምተው ባዷቸውን ቀርተው ነበር። በዚህ ምክንያት በሚሊዮን የሚቆጠሩ ዩክሬናውያን ረሃብ እየቆላቸው እንደ ተራ ፍጡር በየሜዳው ወድቀው ረገፉ። ከዚህ አስከፊ እውነት እንደተሻገሩም ሁለተኛው የዓለም ጦርነት ተጀምሮ የዩክሬንን ምድር የጦር አውድማና የደም ጎርፍ መናኸሪያ አደረጋት። በሁለተኛው የዓለም ጦርነት ወቅትም ከተማዎቿ ሙሉ በሙሉ በሚባል ደረጃ ወደሙ። ባል ከሚስት፣ ልጅም ከእናት አባት፣ በሬም ከጋጣው ተለያየ። በዚህ ሁሉ ግፍና መከራ ውስጥ ግን ልበደንዳናዎቹ ዩክሬናውያን ጸንተው ተሻገሩ። ኋላም የሶቪየት ህብረት እንደ አውሮፓውያን አቆጣጠር በ1991 ከተፈረካከሰ በኋላ ዩክሬን ባለቢጫና ሰማያዊ ባንዲራዋን አውለብልባ ነፃነቷን አወጀች። ዩክሬን ከኮሚኒዝም ነፃነቷን ካገኘች በኋላም በአዲስ አስተዳደር አመርቂ የሚባል እድገትን እስከ ፈረንጆቹ 2014 ድረስ ማስመዝገብ ችላ ነበር። ነገር ግን ጎረቤቷ አባት ሀገር ሩሲያ ይህንን ከመልካም አልተመለከተችውም። ከፈረንጆቹ 2014 በኋላም ሁለቱ ሀገራቶች የፖለቲካና ወታደራዊ ተቃርኖ ውስጥ በመግባት ሩሲያ እንደ አንበሳ ዩክሬንን ቁርስ ለማድረግ፣ ዩክሬን ደግሞ እንደ ዱር ሚዳቆ ቁርስ ላለመሆን መሯሯጥ ጀመሩ። የዩክሬን ዋና ከተማ ጥንታዊቷ ኪየቭ ስትሆን መዲናዋም 847.7 ኪሎ ሜትር ስኩዌር የሚጠጋ የቆዳ ስፋት አላት። ዋና ከተማዋ ኪየቭ ሀገሪቱ እያስተናገደች ካለችው አስከፊ ጦርነት በፊት ከ3 ሚሊዮን ለሚልቁ ነዋሪዎች መኖሪያ ከተማ ነበረች። በጊዜውም በአውሮፓ ከሚገኙ ከተማዎች በህዝብ ቁጥር 7ኛ ላይ መቀመጥ እድልም ነበራት። በ5ኛው ክፍለ ዘመን በቀደምት ስላቪኮች እንደተቆረቆረች የሚነገርላት ኪየቭ ለመቁጠር የሚያዳግቱ ድንቅ መስህቦችን የያዘች ከተማ ነበረች። ገኖ የወጣውና እስካሁንም ድረስ ያልበረደው የሩሲያና የዩክሬን ጦርነት ከመከሰቱ በፊትም ከተማዋ የምስራቁ የአውሮፓ ክፍል የባህል፣ የሳይንስና የኢንዱስትሪ ማዕከል ነበረች። ከጦርነቱ በፊት በነበሩት ዓመታትም ዩክሬን ከተፈጥሮ መስህቦች እስከ ጥንታዊ የመካከለኛው ዘመን ቤተ መንግስቶቿና ኪነ ህንፃዎቿ ሁሉን አሟልታ የጎብኚዎችን ቀልብ የምትገዛ ሀገር ነበረች። ቱሪስቶች ደጅ ይጠኗቸው ከነበሩት መዳረሻዎችም ቀዳሚ የነበረችው ዋና ከተማዋ ኪየቭ ስትሆን
መዲናዋ ከጦርነቱ በፊት በተለይም በበጋ ወቅቶቿ በብዙዎች የምትመረጥ ማራኪ መዳረሻ ነበረች። የዛሬን ያደርገውና ከጦርነቱ በፊት በዋና ከተማዋ የመገኘት እድል ገጥሞት ቢሆን ኖሮ ሊጎበኟቸው የሚችሏቸውን ቦታዎች እናስቃኙት። ኪየቭ ከአየሯ አንስቶ እስከ ውብ መልክዓ ምድሯ በአምስቱም የስሜት ዋሶቻችን የምንጎበኛት ከተማ ነበረች። በመዲናዋም ከነበሩት መዳረሻዎች እጅግ ታዋቂ የነበረውና ሞናስትሪ ኦፍ ዘ ኬቭስ ተብሎ የሚጠራው የኦርቶዶክስ ክርስትና ቤተክርስቲያንና ገዳም ሲሆን ይህ አስደናቂ ገዳም ከክርስቶስ ልደት በኋላ እንደ አውሮፓውያን አቆጣጠር በ1051 ዓመተ ምህረት ሲሆን የተቆረቆረው ዛሬ ላይም ከዋሻው በላይ እጅግ ማራኪ የሆነ ቤተ መቅደስ ተገንብቶለት የሚገኝ ድንቅ መስህብ እና 100 ለሚጠጉ መነኮሳት መኖሪያ ነበር። ከገዳሙ ፈቀቅ እንዳልን ደግሞ ዩክሬናውያን እናት ሀገር ብለው የሰየሟትን 102 ሜትር የሚረዝም ቁመት ያላትንና ዩክሬናውያን በሜይ 9981 በሁለተኛው የዓለም ጦርነት ወቅት ሀገራቸው የነበራትን አስተዋጽኦ ለመዘከርና መታሰቢያ እንዲሆን ብሎ የገነቧትን ሐውልት እናገኛለን። እነዚህንና መሰል የኪየቭ ገጽታዎችን አይተን ከጨረስን በኋላ ደግሞ የተፈጥሮና የተራራ አፍቃሪያን ከሆንን ወደ ምዕራቡ የዩክሬን ክፍል አቅንተን የካርፔቲያን ተራራዎችን መጎብኘት እንችል ነበር። የካርፔቲያን ተራራዎች ዩክሬንን ጨምሮ ስሎቫኪያን፣ ፖላንድን፣ ሃንጋሪንና ሮማኒያን ያቋርጣሉ። እነዚህ ድንቅ የተራራ ጥርቅሞች ቡናማ ድብን ጨምሮ ለተለያዩ የብዝሃ ሕይወት ስብጥሮች መኖሪያ ነበሩ። በተጨማሪም ወቅት ጠብቀው በበረዶ እስከሚሸፈኑበት አልፎ ተርፎም በበጋ ወቅት በማራኪ ቅጠሎች እስከሚያሸበርቁባቸው ገጽታዎቻቸው የቱሪስቶች አይን ማረፊያ የነበሩ መዳረሻዎች ነበሩ። እዛው የምዕራቡን የሀገሪቱን ክፍል ሳንለቅ ደግሞ ከካርፔቲያን ተራራዎች ጥቂት ርቀት ተጉዘን በስሎቫኪያና ሃንጋሪ ድንበር አቅራቢያ የፓላኖክ ቤተ መንግስትን መጎብኘት እንችል ነበር። ይህ ቤተ መንግስት እርግጥ ሆኖ የተገነባበት ጊዜ ባይታወቅም ግንባታው የተከናወነው ግን በ10ኛው ክፍለ ዘመን እንደሆነ ይታመናል። የፓላኖክ ቤተ መንግስት ዛሬም ድረስ አስደናቂ በሆነው ኪነ ህንፃውና የመካከለኛውን ዘመን ገጽታውን ዛሬ ላይ እያስኮመኮመ ቆሞ ይገኛል። በተጨማሪም ቤተ መንግስቱ ላይ ቆመው ከበታቹ የተኮለኮሉትን መንደሮች መመልከት ደግሞ የማይተካ እርካታን ያጎናጽፋል። የፓላኖክ ቤተ መንግስትን ተሰናብተው ሲጨርሱ ደግሞ ወደ ሀገሪቱ ደቡብ ምዕራብ ክፍል አቅንተው የፖቻሃይቭ ላቭራ ገዳምን መቃኘቶ ግድ ነበር። ይህ ገዳም በኪየቭ ካየነው ገዳም ቀጥሎ የሀገሪቱ ሁለተኛው ትልቁ ገዳም ሲሆን እጅግ ማራኪ በሆነና ቀልብን በሚገዛ ድንቅ ኪነ ህንፃው ብሎም እንደ አውሮፓውያን አቆጣጠር ከ1527 ጀምሮ በሚመዘዘው ታሪኩ ምክንያት በጎብኚዎችና በክርስቲያኖች ዘንድ ትልቅ ዋጋ ያለው መስህብ ሆኖ ይጎበኛል። ከገዳሙ መልስ ደግሞ ምሁሮቹ ዩክሬናውያን የተማሩባቸውንና የትምህርት ከተማ የሆነችውን የቸርኒቪትሲ ከተማን የመቃኘት በለስ ይገጥሞት ነበር። የትምህርትና የድንቅ ኪነ ህንፃዎች መገኛ የሆነችው የቸርኒቪትሲ ከተማም ሌላኛው የቱሪስቶች ቀልብ ገዢ ከተማ ነበረች። ቱሪስቶችን በከተማዋ ተገኝተው የቸርኒቪትሲ ብሔራዊ ዩኒቨርሲቲን ጨምሮ የከተማዋን ድንቅ የኪነ ህንፃ መስህቦች ይኮመኩሙ ነበር። ተፈጥሮን የሚሸት ነገር ቢያምሮት ደግሞ ከቸርኒቪትሲ ከተማ ለ2 ሰዓታት ብቻ አሽከርክረው ባኮታን ይጎበኙ ነበር። ባኮታም መሃሉን ሐይቅ ዙሪያውንም ከፍታን የተላበሰ ገራሚ መልክዓ ምድርን ሞሽራ ተጠብቆት ነበር። ይህ አልበቃው ካለ ደግሞ አንድ ቅዱስ የክርስትና አባት በቦታው ፈልፍለው ያዘጋጁትን ጥንታዊ ዋሻና ጥንታዊ ስዕል አድኖዎች መመልከት ይችሉ ነበር። ባኮታም ከሃይማኖታዊ ምግብነቷ ባሻገር ከፍታን ከባህር ጋር አዋህዳ ድንቅ ጊዜን ተመግቦት ነበር። ባህር ዳርቻ ላይ ፍርክስ ማለት የሚመቾት ሰው ከሆኑ ደግሞ በጥቁር ባህር ስር የምትገኘውን የወደብና የሐይቅ ዳር ከተማዋን ኦዴሳን ይጎበኙ ነበር። ኦዴሳ የዩክሬናውያን የወደብ እስትንፋስና ታዋቂ ከተማ ስትሆን በቱሪዝም ዘርፉም የባህር ዳርቻዎቿና የውሃ ላይ መዝናኛዎቿ የጎበኟት በፍቅር የሚወዷቸው መስህቦቿ ነበሩ። ቀደም እንደጠቀስነው ዩክሬን ላለፉት 11 ዓመታት ከጎረቤቷ ሩሲያ ጋር የቆየ የጦርነት ታሪክ ያላት ስትሆን ነገር ግን አሁንም ድረስ ዓለም የሰላም መፍትሄ ያጣለትና በንቃት እየተከታተሉ ያለው ብሎም አብዛኞቹ ዩክሬናውያን ሀገራቸውን ለቀው እንዲሰደዱ ያደረገው ጦርነት ግን
በፌብራሪ 24 2022 ነበር የተጀመረው። የሁለቱ ሀገራት ዛሬም ድረስ ያልበረደው ይህ ጦርነት ላለፉት 3 ዓመታት ከ8 ወራት ብሎም አሁንም ያልበረደበት አግባብ በመኖሩ ሊተካ የማይችል የዜጎችን ሕይወትና ለሌላ ዓላማ ሊውል ይችል የነበረ በሩሲያ በኩል ከ500 ሚሊዮን ዶላር እስከ 1 ቢሊዮን ዶላር የሚገመት ገንዘብ የፈሰሰበት ሲሆን በዩክሬን በኩል ደግሞ በቀደመ ዋጋው 157 ቢሊዮን ዶላር የሚያወጣ መልሶ ለመገንባት ደግሞ 486 ቢሊዮን ዶላር የሚፈልግ ንብረት ወድሟል። ምንም እንኳን ጦርነቱ የኃይል መመጣጠን እንደሌለበት በዓለም ማህበረሰብ ዘንድ እየተተቸ ቢገኝም ዩክሬን በአሜሪካና በምዕራባውያኑ እገዛ እርዳታ፣ ሩሲያ ደግሞ ብቻዋን ከአንዳንድ ወዳጆቿ ጋር ጸንታ እየተዋጋችው ትገኛለች። በጦርነቱም እስከ ዛሬ አብዛኛው ጉዳት ዩክሬን ላይ የደረሰ ቢሆንም ሩሲያ በወታደራዊ ኃይሏና ወደፊት ሊገጥማት ይችላል ተብሎ ከሚታሰበው አላስፈላጊ የጦር በጀት ፍሰትና የማዕቀብ ኢኮኖሚ ጣፈንታ በተጨማሪ ዛሬ ላይ እዚህ ገባ የሚባል ጉዳትን አላስተናገደችም። እንዲህም አልን እንዲያ ግን የጦርነት በጎ ስለሌለው ሁለቱም ሀገራት ሊያጡት የማይገባቸውንና ሊተኩት የማይችሉትን ዋጋ እየከፈሉበት ይገኛሉ። የዛሬዋ መዳረሻችን ዩክሬንም ጦርነቱ ክፉኛ ደቀቃት እንጂ በኢኮኖሚዋ የዳበረች የአውሮፓ ትልቋ የጥራጥሬ አምራች ሀገር ነበረች። ከኤክስፖርት ዘርፏ በተጨማሪም የአገልግሎት ዘርፏና የቱሪዝም ኢንዱስትሪዋ ረብጣ ቢሊዮን ዶላሮችን የሚያመጣላት መስክ ነበረ። የቱሪዝም ዋነኛ ፓስፖርት ሰላም እንደመሆኑ ዛሬ ላይ እነ ኪየቭ እና ኦዴሳ ለቱሪስት ምቹ ከተማዎች አይደሉም። ዩክሬን ዛሬ ላይ ምንም እንኳን ቱሪስቶች ለጉብኝት የሚመርጧት ሀገር ባትሆንም አንጻራዊ የሚባልና ከሌላው የሀገሪቱ ክፍል የሚሻል ሰላም ያለባትን ሊቪቭን ላስቃኛችሁ። ሊቪቭ አብዛኛውን የምዕራብ የዩክሬን ክፍል ተቆናጣ የምትገኝ ከተማ ስትሆን ከተማዋ ባላት ምቹ አየር ንብረትና በተላበሰችው ግርማ ሞገስ አብዛኞች ይመርጧታል። በአውሮፓ የሚገኙ ምርጥ ከተማዎች ሲመረጡም የመጀመሪያዋ የዩክሬን ምርጥ ከተማ ተብላ ዝርዝር ውስጥ የገባች ከተማም ነበረች። የኪነ ህንፃ ዲዛይኗና የከተማዋ መዋቅሯ በአብዛኞቹ ቱሪስቶች ዘንድ ቀልብ ሳቢና ተመራጭ አድርጓትም ቆይቷል። ከጦርነቱ በፊትም ወደ 1 ሚሊዮን የሚጠጉ ዩክሬናውያን ይኖሩባት ነበር። እንዲሁም የሀገሪቱ የሰላም ሁኔታ ጥያቄ ውስጥ ሳይገባ በፊት ደግሞ በበጋ ወቅት እስከ 5 ሚሊዮን የሚጠጉ የሀገር ውስጥና የውጭ ሀገር ጎብኚዎችን ታስተናግድ ነበር። ከተማዋን በተጎናጸፈችው አስደናቂና ማራኪ የመካከለኛው ክፍለ ዘመን ኪነ ህንፃዎቿ ጥንዶች የሰርግ ፎቶ ማስታወሻቸውን ለመያዝና በመካከለኛው ዘመን ኪነ ህንፃዎቿ ውስጥ የጫጉላ ሽርሽር ለማድረግ ይመርጧት ነበር። ምንም እንኳን የሀገሪቱ ዋና ከተማ ኪየቭ ብትሆንም ሊቪቭ ግን የዩክሬን የባህል መዲና ተብላ ትታወቃለች። በከተማዋ የዩክሬናውያን አኗኗርም ከየትኛውም ቦታ በላይ ጎልቶ ይታይባታል። ሊቪቭ በምዕራባዊ የሀገሪቱ ክፍል በመገኘቷ ለፖላንድ ቅርብ ናት። ትላንት በሰላሙ ጊዜ አብዛኞቹ ጎብኚዎቿ ከፖላንድ በኩል በባስና በግል መኪኖቻቸው እየተጓዙ ከውበቷ ሲቋደሱ ይስተዋሉ ነበር። ትላንት ጎብኚዎቿን ከጎረቤት ሀገር ወደ ሊቪቭ ሲያመጡ የነበሩት ባሶችና ባቡሮች ዛሬ ላይ ግን ዩክሬናውያንን ከሀገር ውጭ ለማፍለስ ተጨናንቀው ይታያሉ። ሊቪቭ በምዕራቡ የሀገሪቱ ክፍል በመገኘቷ እጅግ ዝቅተኛ የሚባለውን የጦር ገፈት ነው የቀመሰችው። ይህም ሳትወድ በግዷ ከሌላ ቦታ ያሉ ዩክሬናውያን እንዲፈልሱባትና ያለ ቅጥ እንድትሰፋ ምክንያት ሆኗታል። በምሽት ህይወቷና በካፌዎቿ ብዛት የምትታወቀው ከተማዋ ዛሬ ላይ የምሽት ተዝናኖት ህይወቷ ተለይቷታል። ነዋሪዎቿም ጦርነቱ ምንም ተስፋ ቢያሳጣቸውም በዚህ ሁኔታ ውስጥ ደስታን ለመፍጠር ሲጥሩ ይስተዋላሉ። እንዲህ ተቀምጠው ሲያዩአቸውም እየተዝናኑ ሊመስሎት ይችሉ ይሆናል። ነገር ግን አንዳንዶች ተስፋ በመቁረጥ አንዳንዶች ደግሞ ጦርነቱ ከሰጣቸው የስነ ልቦና ጫና ለማገገም መጠጥ ቤቶችንና ካፍቴሪያዎችን መደበቂያ ለማድረግ ተገደዋል። ዛሬ ላይ በሊቪቭም ሆነ በሌሎች የሀገሪቱ ክፍሎች የዩክሬን ወንዶች ድሮ የሚለብሷቸውን መደበኛ ልብሶች አውልቀው የሀገሪቱን የክብር የውትድርና ልብስ ለብሰው በጦር ግንባር ለመዋጋት ያመራሉ። ሴቶቿ ደግሞ ባልና እጮኞቻቸውን ከዛሬ ነገ በደህና ይመለሱ ይሆን ብለው በድናቸው እየሳቀ ውስጣቸው እየራደ ዛሬም ድረስ በሊቪቭ እና በሌሎች አንጻራዊ ሰላም ባለባቸው የሀገሪቱ ክፍሎች አሉ።
ዩክሬናውያን ጥልቅ የሀገር ፍቅር ያላቸው ዜጎች ናቸው። ከውጭ ጎረቤቶቻቸው ጋር ያላቸው የፖለቲካ መስተጋብር ጦርነት አልባ ቢሆን ኖሮ ፍጹም ሰላማዊ ሆነው መኖራቸው ጥያቄ ውስጥ የሚገባ ነገር አልነበረም። ዩክሬናውያን አይበገሬም ብቻም አይደሉም፣ በዲሞክራሲም ያምናሉ። ለስልጣን መንገብገብ አይታይባቸውም። አቅም ያለውና ራሱን ብቁ አድርጎ ያቀረበ ማንኛውም ሰው ቢመራቸው ግድ አይሰጣቸውም። ለዚህ ማሳያ ከሆነ ስለ አሁኑ ፕሬዝዳንታቸው ላጫውታቸው። መቼስ የወቅቱን የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪን በአንድም በሌላም አጋጣሚ በሚዲያ መስኮቶች እንዳዩአቸው አልጠራጠርም። ፕሬዝዳንቱ እንደ አውሮፓውያን አቆጣጠር በ2019 ስድስተኛ የዩክሬን ፕሬዝዳንት ሆነው ከመሾማቸው በፊት በሀገሪቱ ታዋቂ ኮሜዲያን፣ የፊልም አክተርና የቲቪ ፕሮግራም ፕሮዲውሰር ነበሩ። ዜሌንስኪ ከሚታወቁባቸው ስራዎቻቸው መካከልም ሰርቫንት ኦፍ ዘ ፒፕል የተሰኘው ባለ3 ሲዝን ተከታታይ ድራማቸው ተወዳጅነትን አትርፎላቸው ነበር። በድራማው ላይም አንድ መደበኛ የመምህርነት ሙያ ላይ የተሰማራ ግለሰብ ባላሰበው አጋጣሚ የሚኖሩበት ሀገር መሪ ሆኖ ሲሾም ያሳያል። ዜሌንስኪም በ2015 ይህንን ድራማ ከተወኑ በኋላ ነው በ2019 የዩክሬን ፕሬዝዳንት ለመሆን የተነሳሱት ተብለው ብዙ ጊዜ ሲፌዝባቸው ይስተዋላል። በፊልሙ ላይ የተጫወቱት ዋና ገጸ ባህሪም በቀላሉ በሰው አእምሮ ውስጥ ተቀርጾ ምርጫውን እንዲያሸንፉ ረድቷቸዋል ተብለው ይተቻሉ። ዞሮ ዞሮ ግን ፕሬዝዳንት ቮሎዲሚር ዜሌንስኪ ከፈረንጆቹ 2019 አንስቶ አሁንም 3 ዓመት ከ8 ወር ገደማ በዘለቀ አውዳሚ ጦርነት ውስጥ እየዳከረች የምትገኘውን ሀገራቸውን ዩክሬንን እየመሩ ይገኛሉ። ዩክሬንን ከፖለቲካዊ ልዩነት ባሻገር የዚህ ሁሉ መከራና ጦር ሰለባ እያደረጋት ያለው የተፈጥሮ ሀብቷ ነው። ዩክሬን በምድራችን ከሚገኙ የለም አፈርና የሚኒራል ባለጸጋዎች ሀገራት አንዷ ናት። ሀገሪቱ 2.5 ቢሊዮን ቶን የሚጠጋ የማንጋናይዝ ሚኒራል ባለቤት ሀገር ስትሆን ይህም የምድራችን አራተኛው ግዙፉ ክምችት ነው። እንዲሁም 7 በመቶ የሚሆነውን የምድራችንን አይረን ኦር በመያዝም 8ኛ ላይ በክምችት መጠኗ ተቀምጣለች። በተጨማሪም ሀገሪቱ የምድራችንን 25 በመቶ የተሟላና በተፈጥሮ የዳበረውን ቸርኖዘም የተሰኘውን የአፈር አይነት የታደለች ሀገር ነች። የአውሮፓንና የዓለምን የጥራጥሬ ገበያ ከመቆጣጠሯ ጀርባ ያለው ሚስጥርም ይህ ለም አፈር ነው። በሁለተኛው የዓለም ጦርነት ናዚዎችን ምድሯን ወረው በነበረበት ወቅት የባቡር ሐዲድ ገንብተው ይህንን ለም አፈር ወደ ሀገራቸው ሲያግዙ እንደነበረ ታሪክ ያወሳል። ለአብነት ያህል እኚህን ጠቀስኩሎት እንጂ ሀገሪቱ እንደ ታይታኒየም፣ ዩራኒየም፣ ካርቦንና መሰል ጠቃሚ ሚኔራሎችን በስፋት ይዛለች። ከጦርነቱ በፊት የዩክሬን ኢኮኖሚ በዋናነት በጥራጥሬ ኤክስፖርት፣ በኢንዱስትሪና ማኒፋክቸሪንግ፣ በቴክኖሎጂ እንዲሁም በንግድና በዓለም አቀፍ ግንኙነት ላይ የተመሰረተ ነበር። እንደ ዓለም ባንክ የ2024 መረጃም የሀገሪቱ ጂዲፒ 190.7 ቢሊዮን የአሜሪካን ዶላር ሆኖ የተመዘገበ ሲሆን የዜጎቿ የነፍስ ወከፍ ገቢ ደግሞ በአማካኝ 5389.47 የአሜሪካን ዶላር ሆኖ ሰፍሯል። ዩክሬን የተፈጥሮ ስጦታዎቿን ጨምሮ የቱሪዝም ዘርፏን ብቻ ተጠቅማ ሀብታም መሆን የምትችል ሀገር ነበረች። ነገር ግን ባሳለፈቻቸው አስከፊ ወረራዎችና የፖለቲካ ሽኩቻዎች ብሎም ዛሬ ላይ ባልተላቀቃት አስከፊ የጦርነት በለስ ሳቢያ እንደተቀሩት የአውሮፓ ሀገራት በእድገት መመንደግ አልቻለችም። ዛሬ ላይም በተለይ አሁን ያለችበት ጦርነት እስካላበቃ ድረስ ሀገሪቱ የቱሪስቶች የጉብኝት ዝርዝር ውስጥ መካተት የምትችል ሀገር አይደለችም። ውድ የሀገሬ ልጆች፣ ፈጣሪ ሰላምንና ፍቅርን በዩክሬንና በአራቱም የምድራችን ጫፍ እንዲያሰፍንልን እየተመኘን የዛሬ ጉብኝታችንን እዚህ ላይ ያበቃን። በቀጣይ መርሃ ግብር እስከምንገናኝ ድረስ ቻናላችንን ሰብስክራይብ እንዲሁም ቪዲዮውን ላይክ፣ ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።